በአዲስ አበባ ከተማ የተከናወነው የኮሪደር ልማት መዲናዋን ውብ ጽዱና ለነዋሪዎቿ ምቹ ከማድረግ ባለፈ ዓለም አቀፍ ተወዳዳሪነቷን ከፍ አድርጓል። ሌሎች ከተሞችም ልምዷን እንዲጋሩም አስገድዷል። የኮሪደር ልማቱ በየዕለቱ ከተለያዩና መልከ ብዙ ከሆኑ ቆሻሻዎች ጋር ለሚጋፈጡ የጽዳት ሰራተኞችም እፎይታን ሰጥቷል። በከተማዋ የተሰሩት የኮሪደር ልማት ስራዎች የንጽህና ባህልን በማላቅ ረገድ ከፍተኛ አስተዋጽኦ እያበረከቱ እንደሆነ ነዋሪዎችና የጽዳት ሰራተኞች ተናግረዋል። ቀደም ሲል የስራ ጫና ነበረ። ነገር ግን አሁን ያው በኮሪደሩ ምክንያት ስራ እየተቃለለ ነው። ይሄ ራሱ ንጽህና በኮሪደር ልማት መጽዳቱ ምን ማለቱ በጣም ደስ ይላል። አሁን ሲያዩት በጣም ያምር። ቀለም ተቀብቶ በጣም ውበቱ በጣም ቆንጆ ነው። አንደኛ ለራሳችን ነው፣ ንጽህና ለራሳችን ነው። በቃ ሲያምር ምን ሲል አሁን ተበፊቱ አሁን በጣም ነው የጸዳው። በጣም ለውጡን ይኸው እያየነውም ነው። ለህዝቡም ንጹህ ነገር እያሳየን ነው። እኛም ንጹህ ነገር እያየን ነው። ደህና ጥሩ ነው። ኮሪደሩ ልማቱ በመሆኑ ስራን ይቀንሳል ስለ ከበፊቱ ይሻላል። ለምሳሌ በዚህ ሰዓት ላይ በጣም በብዙ 4-5 ማዳበሪያ ነበር የምንሞላው። በጣም ቆሻሻ ነበረ። ከሱ መለስ ብሏል። ኤኤምኤን በበዓል ማግስት የማህበረሰቡ የቆሻሻ አወጋገድ ምን ይመስላል ሲል በተለያዩ አካባቢዎች ቅኝት አድርጓል። መዲናዋ በኮሪደር ልማቱ አዲስ መልክና ውበት ብትጎናጸፍም በአንዳንድ ቦታዎች ላይ ግን በተለይም ከዋና ዋና መንገዶቿ ገባ ባሉ ስፍራዎች ላይ በርካታ የእርድ ተረፈ ምርቶች አላግባብ መጣላቸውንም ታዝበናል። ይህም በጽዳት ሰራተኞች ላይ የስራ ጫናን አስከትሏል። የበዓል ማግስት ሁሌም የታወቀ ነው። አንዳንዴ ሳር የሚጥሉ አሉ። ደግሞ እንደ የበግ አናትም የከብትም አንዳንድ የሚጥሩ አሉ መንገዶች ላይ። እነሱ ያው ምንችለውን ያህል እያነሳን ነው። በበዓል ማግስት ይሄ አንጀት የተለያዩ የእንስሳት ተረፈ ምርቶችን እየጣሉ ይኸውኛ አሁን በሽታ ላይ እየወደቅን ነው። ስለዚህ ያ ነገር ለኛ ጫና ለራሳችን ጫና ጥሎብናል። የምናየው ነገር ቢኖር በተለይ እርድን በተመለከተ ቆዳ የበሬ ቆዳ ሁሉ ማለት ማንሳት ማንችልበትኛ ከአቅማችን በላይ የሆነ እሱ በጣም አስቸጋሪ ሆኖብናል። በበዓል ማግስት የእርድ ተረፈ ምርቶችን በየቦታው መጣል አሁን እየቀነሰ ቢመጣም ሙሉ በሙሉ ስላለመጥፋቱ አስተያየታቸውን ለኤኤምኤን የሰጡ ነዋሪዎች ተናግረዋል። ማህበረሰቡ የአካባቢውን ጽዳት የመጠበቅና የመንከባከብ ኃላፊነት በአግባቡ ሊወጣ እንደሚገባም ነዋሪዎቹ አሳስበዋል። ጽዳት የራሳችን መሆኑን አውቆ ማንኛውም ማህበረሰብ ጽዳቱ የኔ ነው የምኖርበትን አካባቢ ማጽዳት እንዳለብኝና እንደ ሀገርም እንደ ከተማም እንደ አካባቢም ጽዳትን በአግባቡ ተጠቅሞ ማንኛውም ማህበረሰብ ቆሻሻውን ሰብስቦ አስቀምጦ ከቤት ለሚወስዱ ሰዎች ቢሰጥ ሀገራችንም ከተማችንም ስለምትጸዳ ሁላችንም ኃላፊነት ወስደን ይሄንን ማድረግ ይጠበቅብናል። እያንዳንዳችን የራሳችን ጽዳት ስንጠብቅ የራሳችን ቆሻሻ በአግባቡ ስንጥል ለሁሉም ግቢያችንም አካባቢያችንም ንጹህ ይሆናል። ስለዚህ ከተለያየ ነገር ነገ ጧት ሲደርቅ ሽታውም ለኛው ስለሆነ ጉዳቱ ከበሽታም ከተለያዩ ነገርም ራሳችን ከንጽህናም ከይታም ለራሳችን ነውና ለሩቅ ሰው አይደለም መልካም ነው ብዬ አስባለሁ።